ውድ የዩቲዩብ ቻናል ተከታታዮቻችን እንደምን ሰነበታችሁ? በደራሲ በእውቀቱ ስዩም የተጻፈውን እንቅልፍና ዕድሜ የሚለውን መጽሐፍ በተከታታይ ክፍሎች ወደ እናንተ እያቀረብን እንገኛለን። ዛሬ ሶስተኛው ክፍል ላይ ደርሰናል። አብራችሁን ሁኑ። ሰውየው ግን ተሰውሮ የኖረ ወንጀል ሚስጥር እንደተገለጠለት መርማሪ ፖሊስ ድንገት አይኑን አጥቦ ራሱን በጣም እየነቀነቀ ስሜን ረስተዋል ልበል ይለኛል። ዝም እላለሁ። መቼም ስሙን እንደገና ከምጠይቀው ብድር ብጠይቀው ይመረጣል። ራሱን ወደ ጎን እየወዘወዘ በገዛ ጋዜጣ ላይ ስሜን ቁልጭ ብሎ ወጥቶ ዘነጋሁት እንዳትለኝ ይለኛል። ምን ልበለው? ሰራበት የነበረው ጋዜጣ ላይ ስሙ መውጣቱም ሆነ ስሙ መረሳቴ አያስገርመኝም። አፍተር ኦል ጋዜጣ ማለት የስም ማጉሪያ ማለት ነው። የዘንድሮ የፊዚክስ ኖቤል ሎሬት እና የአፋልጉኝ ማስታወቂያ የወጣለት ጎረምሳ ስማቸው በአንድ ገጽ ላይ ይወጣል እና በዚህ ሁኔታ ውስጥ ይህ ሰውዬ እንዴት ትዝ ሊለኝ ይችላል? ሰውየው ግን አይረዳኝም። ፊቱ እሳት ይለብሳል። ደህና ሲጫወተኝ የቆየው ሰውዬ ለኢኮኖሚው ጥሩ መፍትሄ ያመላክታል ያልኩት ሰውዬ ገና ለገና ስሙ ስለጠፋኝ ስሙን ያጠፋሁበት ይመስል ሆድ ይብሰዋል። ሰዎች ስማቸውን ሲረሱባቸው አይደለም ሲያምታቱባቸው እንኳን እንደሚከፉ ልምድ አስተምሮኛል። ለምሳሌ ቤት አከራዬ ለብዙ ጊዜ ማን እንደሚባሉ አላውቅም ነበር። አንድ ቀን ከጎረቤታቸው ተቃይመው ይችን ይወዳል ተሼ ብለው ሲፎክሩ ስለሰማው በነጋታው ባጠገባቸው ሳልፍ ደህና ዋሉ ጋሽ ተሾመ አልኳቸው። ከጥርሳቸው ጋር አብሮ የበቀለ የሚመስለውን መፋቂያቸውን እንደነከሱ ከቤት የሚያባርር ግልምጫ ተመልክተውኝ ሄዱ። በኋላ ሳጣራ ተሾመ አይደለም ተሻገር ነው ስማቸው። ልብስ የምታጥብልኝ ምግብ የምታወስልኝ ተመላላሽ ሰራተኛ አለችኝ። የቀጠርኳት ቀን ስምሽ ማን ነው አልኳት። የኔ አለችኝ በጠቋሚ ጣቷ ደረቷን እየነካች። አዎ ያንቺ ለማለት ራሴን እያወዛወዝ 3 ደቂቃ ስታስብ ቆይታ ሸዋዬ አለችኝ ፊቷ በደስታ በርቶ። እኔ ዘንድ ከመምጣቷ በፊት የሚቀጥሯት ሰዎች ሊጠሯት ሲፈልጉ አንቺ ይሏት እንደነበር ነገረችኝ። ለብዙ ዘመን ስላልተጠራ ስሟ ሳዘነገው እንዳልቀረች ጠረጠርኩ። 3 ደቂቃ ያህል ካሰበች በኋላ ግን ትዝ አላት። ሸዋዬ መሆኗን ስለደረሰችበት ደስ አላት። ወደ ስራ ብቻ ሳይሆን ወደ ስሟ ስለመለስኳት ደስ አላት። በነገራችን ላይ አባቴ 12 ልጆች አሉት። ለ12ታችንም የሚሆን ስም ከየት እንዳገኘ ይገርመኛል። ዘበኛ ስለነበር ሌባ የማባረር ገድል ይኖረዋል። መቼም ሌባ ሲያባረር አይቼው ባላውቅም የራሴ ግምት አለኝ። አባቴ ሲፎክር በልጆቹ ስም ነው። ስለዚህ ዱላውን እያወዛወዘ ወደ ሌባው ይቀርብና እኔ የግርማ አባት፣ እኔ የምሻው አባት፣ እኔ አያሌው አባት፣ እኔ አንተነህ አባት፣ እኔ ዮሐንስ አባት፣ እኔ ያሬድ አባት እያለ ሲፎክር ሌባው በጣም ስለሚሰለቸው ፍልሚያውን አቋርጦ ወደ ቤቱ ይሄዳል። ለማንኛውም ወደ ተነሳንበት ወደ ብሔራዊ ቲያትር እንመለስ። ልጅቱ የስልክ ቁጥሯን ነግራኝ በስልክ ሰሌዴ ላይ ከጻፍኩት በኋላ ስሟን እንደማላውቀው ትዝ አለኝ። ትልቅ ስህተት ነው። ወዲያው ግን መላ መጣልኝ። ስምሽን አቆላምጦ ሲጠሩት እንዴት ነው አልኳት። አንድሮሜዳዬ አለችኝ እየተሽኮረመመች። ቁልምጫውን ትቼ ስሟን መዘገብኩት። አንድሮሜዳ ቤቷ እየወሰደችኝ አንዳንድ የምሽት ቤት እየጋበዘችኝ ትንሽ ተለማመር። እስከ እኩለ ሌሊት ድረስ አብረን እንቆያለን። ቡና ታፈላልኛለች፣ ሲጋራ ትጋብዘኛለች፣ ወረቀትና እስክሪብቶ ትሰጠኛለች። የሞከርኩትን ለመጀመሪያ ጊዜ ሳያት ውይ ይህን አልወደድኩትም ሌላ ሞክር አለችኝና ወደ ቤቴ ሸኘችኝ። ተሰናብቻት እቤት ገብቼ በመተኛት ፋንታ አዝን ጀመር። ምን አሳዘነኝ? በዚያን የተንጣለለ ክፍሏ ውስጥ ለብቻዋ ተንፈላሳ መኖሯ ሳያሳዝነኝ አልቀረም። ከአባቷ የወረሰችው ጥሩ ቤት አላት፣ ዘመናዊ መኪና አላት፣ ፒያኖም አላት። አያሳዝንም? ባይላት ነው እንጂ 2-3 ቪላ ሊኖራት ይችል ነበር። ባይደላት ነው እንጂ 2-3 ፒያኖ ሊኖራት ይችል ነበር። በእርግጥ ልብስ ከምታጥብልኝ፣ ምግብ ከምታመላልስልኝ ተመላላሽ ሰራተኛ ከሸዋዬ ጋር ስትነጻጸር የተሻለ ህይወት ነው ያላት። ሸዋዬ አንድ ቡናማ ቀሚስ ብቻ አላት። ይህ ቡናማ ቀሚስ በልጅነቷ ተገዝቶላት ከገለዋ ጋር አብሮ ያደገ ይመስለኛል። ይህን ያህል ጊዜ ልብስ አጥባ መኪና እንኳን አልገዛችም። የመኪና ጥቅም ምንድነው ተብላ ትጠየቅ የጎማው ለልብስ ማጠቢያ ይሆናል ማለቱ አይቀርም። ምናልባት ያሳዘነኝ በአንድሮሜዳና በሸዋዬ መካከል ያለው የኑሮ ልዩነት ሊሆን ይችላል። ግን እኮ ሸዋዬም ቢሆን በአቅሟ ደስተኛ ናት፣ ወይም ደስተኛ መሆን አለባት።
ይህንን ልብስ በማጠብ በዓለም ላለው ውበት መዋጮ ታደርጋለች። በገረዶች ብቻ ሳይሆን በስነ ውበት ሊቃውንት መዝገብ ውስጥ ትሰፍራለች። አንድ ቡናማ ቀሚስ በየዕለቱ መልበሷም የሚያሳዝን አይደለም። የቀሚሶቻቸውን ቀለም መቃየር የማይፈልጉ ብዙ ሴቶች አሉ። ይህ ሊያሳዝነኝ አይችልም። ታዲያ በምን አዘንኩ? አንዳንዴ ዝም ብለን ከመሬት ተነስተን እናዝናለን፣ ወይም እዚህ ግባ የማይባል ነገር ሰምተን እናዝናለን። አሁን ግን ግጥምህን አልወደድኩትም ማለቷ ምን ያስከፋል? የኔ ግጥም የመውደድ ግዴታ አለባት? እንደውም እውነቱን ስለነገረች ደስ ሊለኝ ይገባል። ግን የቸገረኝ እውነት ነው። የጻፍኩት የፍቅር ግጥም ነው። ስታነባው አይኗ ያበራ ነበር። ግን ወረቀቱ እንዳልባሌ ነገር ጭምትርትር አድርጋ አልወደድኩትም አለችኝ። ምክንያቱ ገብቶኛል። ቤት ስለማይመታ ነው። ግን እንዲታወቅልኝ የሚፈልገው ነገር ቤት መምታት ከህይወት ጋር አይጣጣምም። ህይወት ቤት በመምታት የምታምን ቢሆን ኑሮ በጫካ ውስጥ ያሉትን ዛፎች አንድ አይነት ቁመት እንዲሆናቸው ታደርግ ነበር። ይህንን የበለጠ ለማብራራት የሚከተለውን ተረት ከእናቴ ልስማው ከሌላኛ እርግጠኛ አይደለሁም በማለት በማግስቱ ነገርኳት። እንግሊዝ፣ ህንድና አብዛኛው የአፍሪካ ምድር በምትገዛበት ዘመን ከወታደሮቿ በፊት ሰላዮቿን ወደ ኢትዮጵያ ምድር ትልክ ነበር። ከሰላዮቹ አንዱ ጎበኝ መስሎ ለኢትዮጵያ ንጉሥ ከገባ በኋላ ዲስኩሩን ሲያቀርብ ዓለምን የምንገዛው ወደን እንዳይመስልዎት፣ ገዥነት ብናበዛው የሚያስመርቀን ብናጎድለው የሚያስወቅሰን መክሊት ስለሆነ ነው። እግዚአብሔር በጦር ጥበብ ብቻ ሳይሆን በአእምሮም እንድንልቅ አድርጎ ፈጥሮናል። ለመሆኑ ስለ ሼክስፒር ሰምተው ይሆን ብሎ ጠይቃቸው። ሼክስፒር ምንድን ነው? የጦር መሳሪያ ነውን? አሉ ንጉሱ። የቅኔ ሰው ነው። እነሆ አንዱን መጽሐፍ አለና ሃምሌትን ሰጣቸው። ንጉሱ ሁለት ገጽ አነበቡትና የንቀት ሳቅን መሳቅ ጀመሩ። በዙሪያቸው ያሉት ሹማምንቶች ለንጉሱ ያላቸውን ታማኝነት ለመግለጽ ከዚህ በፊት የሰሙትን ቀልድ እያስታወሱ መሳቅ ጀመሩ። እንግሊዙ በበኩሉ በእርጅና ምክንያት ጥርስ የሌለውን የንጉሱን አፍ ከንጉሱ ጀሌዎች አንዱ ለመከለል ሲሞክር ስለተመለከተ ሳቁን መቆጣጠር አልቻለም። ሁሉም ከየሳቁ ሲመለሱ ንጉሱ አሁን ማን ይሙትን ይህ ቅኔ ነው። አየህ ወንድሜ፣ የኢትዮጵያ ሰው ከሌላ ሕዝብ የሚለየው ከ5 ባህሪያተ ሥጋ ስለተፈጠረ ነው። እነሱም አፈር፣ ውሃ፣ ነፋስና ቅኔ ናቸው። እናንተ ሀገር ሰዎች በእርግጥ የሚያወሩት በሼክስፒር ተውኔት ላይ ብቻ ነው። እኛ ሀገር ግን በየዕለት ተዕለት ሕይወታችን ያለ ግጥም አይነጋገሩም። ኢትስ ትሩ ዩር ማጀስቲ አላቸው እንግሊዙ። ታላመንክ እናያለን እስቲ አሉ እና ገጠሙ። ወዲያው ፈንጠር ብሎ በግርማ የቆመው ሹማምንት በጥቅሻ ጠርተው በሽክታ አሁኑ አደባባይ ወጥተህ ነጋሪት አስመትተህ ከዛሬ ጀምሮ ህዝቡ ያለውን ቃል አሰባስቦ በግጥም ብቻ እንዲያወራ ንገር። አሻፈረኝ እምቢ ብሎ ቤት የማይመታ ነገር የሚናገር ቤቱ ይወረስበታል ብለህ ተናገር። ይህ በሆነ በሁለተኛው ቀን አንድ ገበሬ ግማሽ ቀን ሲያርስ ውሎ ወደ ቤቱ ከገባ በኋላ መደቡ ላይ ተደላልዶ ተቀምጦ በግራ እጁ አመዳም እግሩን በቀኝ እጁ ሆዱን እያከከ ምሳ አላት ሚስቱን። ሚስት ምሳ ሰርታለች፣ ግን በንጉሥ አዋጅ መሰረት ጥያቄውን በግጥም መመለስ እንደሌለባት ታውቃለች። ግራ ገብቷት እንዴት አባቴ ላድርግ እያለች አንገቷን ደፍታ ስታስብ አረ ምሳ አለ ባል ደግሞ። የበላኸውሳ አለችው። ይህኔ ባል የታባቷ ያበላችኝ ነው ብሎ እያሰበ አንቺ ዋሾ አታላይ፣ አንቺ ዋሾ አታላይ በማለት ንቆ ሊተዋት ካሰበ በኋላ ቤት የመምታት ሀገራዊ ግዴታ እንዳለበት ሲያውቅ እጅሽን ጠምዝዘሽ ልበልሽ ጎንሽ ላይ አለ። ይህኔ እሷም ሳይቀድመኝ ልቅደም ብላ አንገቱን ልታንቀው ስትደረደር እጇን ጠምዞ ጎኗ ላይ ረገጣት። እሪ ብላ ጮኸች። ንጉሡ ለካ በደጅ በአጀቢው አልፎ ኑሯል። ባልና ሚስቱን አስጠሩና ጩኸቱ ስለምን እንደሆነ ጠይቁ። ግርማዊነቱ ደርሶ ባያተርፈኝ እሞት እኮ ነበር ባሌ አስሮ ሲገርፈኝ አለች። አስሮ እንዳልገረፋት እሷም እግዚአብሔርም ያውቃል። ግን ምን ይደረግ ቤት መምታት ነበረበት። ንጉሡን ፍርድ ለመስጠት ሚስቱን የረገጠ አስከፋሽኝ ብለው ከጀመሩ በኋላ ጢማቸውን እየጎተቱ ስንኝ ይፈልጉ ጀመር። በአጀብ የከበቧቸው ሊቃውንት፣ ባለቅኔዎች እንዲሁም የውጭ አገር ሰዎች ትንፋሻቸውን ውጠው ሽቅብ ያዩዋቸዋል። ሚስቱን የገረፈ አስከፋሽኝ ብሎ ይጠበቅበታል እንዲከፍላት ካሳ አሉ በልባቸው። ግን ቤት እንደማይመታ ሲያውቁ ሌላ ይፈልጉ ጀመር። ሚስቱን የገረፈ አስከፋሽኝ ብሎ ያለምንም ምሕረት ይሰቀል ተገድሎ ካሉ በኋላ ፍርዱን አስፈጽመው በአጀባ ጉዟቸውን ቀጠሉ።
አንድሮሜዳ ተረቴን በሙሉ ልብ ስትከታተለኝ እንደነበር በአይኗ መብራት ስለተረዳው እንዴት ነው አልኳት። አሪፍ ነው፣ ንጉሥ ከሆንክ ከላይ ከሆንክ የፈለግከውን ሁሉ ታደርጋለህ እንደምትችል የሚያስረዳ ጥሩ ታሪክ ነው አለች። አንድ ምሽት ጫት ገዝታ ጠበቀች። እንደማልቅም ስነግራት ቃም፣ አለበለዚያ እንቅልፍ ያስቸግርሃል፣ ቢቀርብኝስ ይሻላል። እግዜር የፈጠረውን እምቢ የምትል አንተ ማነህ? እግዜር ጫትን ቢፈጥር ቃሙ ያለ ግን አይመስለኝም። ታዲያ ቤት እንድንጠርግበት ነው የተከለው ይመስልሃል? እሷ ግን እንቅልፍ ቢያስቸግራትም አትቅምም ነበር። ለጥርሷ ውበት እየተጠነቀቀች እንደሆነ ገመትኩ። እንቅልፏን ለማባረር ከፍራሹ አጠገብ ካስቀመጣችው ሳፋ ውሃ እየጨለፈች ፊቷን ታረጥባለች። እግሮቿን አመሳቅላ በኪቦርድ ፊት ለፊት ትቀመጣለች። አይኖቿን ለጥቂት ደቂቃዎች ያክል ትጨፍናለች። በዚያ በዝግታ በኪቦርድ ቁልፎች ላይ ጣቶቿን ትበትናለች። ቁልፎቹን ጫን ለቀቅ ወጋ ወጋ ታደርጋለች። ይህን የሚካኤል ኤንጀሎ ስዕል ላይ እንዳለው እግዜር ከጣቶቹ ሕይወት ይወጣል። ዜማ የምትሰራው እንዲህ ነበር። አንድሮሜዳ በ27 ዓመቷ ሞተች። እናቴ በለጋ ዕድሜ አረፈች። ቀዳማዊ ኃይለ ሥላሴ ግን 44 ዓመታት ነገሱ። አንዳንዴ እግዜር ለመሪዎች መሬትንና ሹመትን ብቻ ሳይሆን ዕድሜን የሚያከፋፍልበት ስልጣን የሰጣቸው ይመስለኛል። የረጅም የስልጣን ዘመን እንጂ ረጅም ዕድሜ ግጥሞኝ የማያውቅ ለዚህ ይሆናል። ከዕለታት አንድ ቀን የታሪክ ጥናቶች ወደሚቀርቡበት አንድ ተቋም ሄድኩ። የመተማ ጦርነት የአፄ ዮሐንስ ዕጣ የሚል ጽሑፍ ሲቀርብ ሰማሁ። አፄ ዮሐንስ አራተኛ በደርቡሽ ጥይት ተመትተው ከሞቱ በኋላ አብሯቸው ሊቀብር የተዘጋጀ ዘውድና ሩቅ የሚያሳይ መነጽር ከአስክሬናቸው ሳጥን አጠገብ መገኘቱን ሰማሁ። ዘውድ ከመቃብርም በኋላ ገረመኝ። ግን ምን አስገረመኝ? ዘውድን ከራስ መውረድ ወደ መቃብር እንደ መውረድ አይቀልም። ለመጀመሪያ ጊዜ ይህን ልማድ የተሻረ የመሰለኝ በ1997 ዓ.ም ነበር። መንግስት በምርጫ ለመወዳደር ከነበረበት ከፍታ ወደ ተቀናቃኞች ጠረጴዛ ወረደ። ይህን ትዕይንት እጹብ አድርገው የቆጠሩት ጄሚ ካርተርና ሌሎች የምዕራባውያን ሊቃውንት እንደ ሆሜር አማልክት ወደ ኢትዮጵያ ተተልትለው ወረዱ። ግን ትዕይንቱ እጹብ ሆኖ አልቀጠልም። ከጥቂት ጊዜያት በኋላ መንግስት ኃይል ልኮ የአደባባይ ተቃውሞ የወጡትን እንደገደላቸው ሰማሁ። ወደ ሙግት ጠረጴዛ ያወጣቸው ተቀናቃኞች ወደ ወህኒ እንዳወረዳቸው ሰማሁ። ከዚያ ጉዳዩን ይዞ እንደ ንስር ወደ ነበረበት ከፍታ ተመለሰ። በሌላ ምሽት ከአንድሮሜዳ ጋር ወይን ጠጅ እየጠጣን ስናወራ ስለ ጭፍጨፋውና ለምን ዘፈን አንሰራም ብላ ጠየቀች። የቱ ጭፍጨፋ? ስለ ሰሞኑ መንግስት ስላደረገው ስለ እሱ ለምን አጽፍልኝም? ምን ብዬ አልኳት ግራ ገብቶኝ። እሱንማ እንግዲህ አንተ ነው የምታውቀው፣ ግን በቃ በጭፍጨፋው ላይ ተመርኩዘህ የሆነ ልብ ውስጥ የሚገባ ነገር ጻፍልኝ። የምሯን መሆን አለመሆኑን ለማወቅ ፊቷን አየሁት። የምሯን ነው። እፈራለሁ ከማለት ይሻል እንደሆን ብዬ ፖለቲከኛ በሆን ኖሮ ጽፍልሽ ነበር አልኳት። መቼም እዚህ ሀገር እየኖርክ ከፖለቲካ ነፃ ልትሆን አትችልም አለችኝ ወይኑን ጨልጣ። ይህ ሀገር ምንድን ነው? እዚህ ሀገር ንጥሻ እንኳን ፖለቲካዊ መንስኤ ይኖረዋል። አንቺ ለምን ስለ ግድያው መዝፈን ፈለግሽ አልኳት ከጥቂት ወይን በኋላ። ፈለግኋ፣ በቃ ፈለግሁ እኮ። በምን ምክንያት? ለምን የማልዘፍነው? ጮኸች። እኚህን ሰማዕታት የሁላችን ወንድሞችና እህቶች አይደሉምን? የፈሰሰው የኢትዮጵያውያን ደም አይደለምን? አይደለም ወይ? ለምንድን ነው ዝም የምንለው? ለምንድን ነው ስለምን የማይገደኝ ደነዝ የምታደርገኝ? ለምንድን ነው? ወይ ስለ ወገኖቿ ጥቃት የማቀንቀን መብት ያላት ማርያ ማኬባ ብቻ ናት? ጠረጴዛችን በወይን ብርጭቆ ቄጥ ወቀረችው። ወይን ጠጁን እየደጋገመች ስትሄድ ግን የቀደመ ሀሳቧን ማረም ጀመረች። ንገረኝ ካልክ እኔ ተቃዋሚ አይደለሁም፣ እውነቴን ነው የምልህ። እኔ ሰፊዝም አይደለሁም። እውነቱን ንገረኝ ካልከኝ እኔ ጭቁን ብሔር ብሔረሰብም አይደለሁም። አንድሮሜዳ ነኝ። ይገባሃል? መስፈን የምፈልገው ግን ግድያውን አውግዤ ነው። በግፍ ደማቸው የፈሰሰ ምናምን እያልክ ጻፍልኝ። እሱን አቀንቅኜ እንትን ልበል። ምን ትይ? ታሪክ ልስራ። ምን አልሽ? ታሪክ እንስራ። ለሞራል ግን ጥሩ አይመስለኝም አልኳት። እንዴት? ተቆጣች። ስትቆጣ ተኝታ የተነሳችው ይመስል ሞቃቷ ለቅቃት። ማለቴ እንዲህ በፍጥነት ዘፈን ስንሰራ ክፉ አጋጣሚን እንደ መልካም እድል የተጠቀምን እንዳይመስል ብዬ ነው። እናንተ ጋዜጣ ላይ ስለተገዱ ሰዎች ዜና አልሰራችሁም? ሰርተናል። መቼ? በግድያው ማግስት መሰለኝ። እና የጋዜጣችሁ ኮፒ አልጨመረም? ኮፒው የጋዜጣችን እንዳትደብቀኝ። ለማበረታቻ ከዚህ በፊት አይቼው የማላውቀውን ቀስቃሽ ፈገግታ አሳየች። ኮፒው ጨምሯል አልኳት። ታዲያ እኔስ ምን አልኩ አለችኝ በድል አድራጊነት ስሜት ፈገግ ብላ። እኛ ሰዎች በሕይወት እያሉ ለአንተ ምንም አልነበሩም፣ ሲሞቱ ግን አንባቢ የሚስብ ዜና ለመሆን ችለዋል። ልለው የፈለኩት ገብቶሃል ወይስ? ልትለው የፈለገችው የገባ ይመሰለኝ። እና ትጽፍልኝ አትጽፍልኝም?
ምንድን ነው የምጽፍልሽ? ስለፈሰሰው ደም የሆነ የሚያነጋግር የሚያወዛግብ ነገር ትጽፍልኛለህ ወይስ አትጽፍልኝም? አንገቷ ላይ የሚያምር ሀብል ተመለከትኩ። ሀብሉን በወጣቶቿ ወደ ላይ ትሰበስበውና በጡቶቿ ስንጥቅ ውስጥ ታስዘልቀዋለች። እንደምጽፍላት ነገርኳት። በስሱ ማፍካት ጀመረች። የሰማያት ወለሎች ጣቢ የዘነበ ይመስል አዲስ አበባ ወዲያው ቆሸሸች። አንድሮሜዳ የደስደስ ወደ ጭፈራ ቤት ወሰደችኝ። እንደደረስ ጥግ ካሉት ቀያይ ሶፋዎች አንዱ ላይ ጎን ለጎን ተቀምጠን ከፊታችን ወዳለው ውብ ትርምስ መመልከት ጀመር። የሚዘሉ ሰዎች፣ የሚዘሉ ብርሃኖች፣ የሚዘሉ ድምፆች ልቤን በደስታ ዘለሉት። ሴቶች ከመብራት ጋር እየተፎካከሩ አሁንም ይስቃሉ። ከሙዚቀኞች ጋር እየተፎካከሩ አሁንም ይጮኋሉ። ሁሉም ውቦቹ ነው ታዩኝ። ውበታቸው ለአባቶቻችን ዘመን ያልነበረ በልጆቻችን ዘመን የማይደገም መስሎ ታየኝ። ስስ ልብሳቸው፣ ስስ ገላቸው እንደ ብርሃንና እንደ ነበልባል በአንድ ላይ ተዋህዶ ታዩኝ። ሲሻቸው ይጠጣሉ። በክብሪት ራስ ሳይሆን በከንፈራቸው ፍም የተቀጣጠለ ሲጋራቸውን ወደ ላይ ያበንናሉ። የመኖርና የመለወጥ አዲስ ህልም ሲጋባብኝ ተሰማኝ። ከውብ ሴቶች ሲጃራ ጭስ ጋር ወደ ላይ መውጣት፣ ከኖህ በተረፈው ውሃ ዓለምን ከደምና ከእድፍ የማጽዳት አማረኝ። ወዲያው አንድሮሜዳ ድሮ ልጅ ሆኜ የብዙ ዘፋኞች አድናቂ ነበርኩ አለችኝ። ከቁም ህልሜና ትዕይንት የመለሰችኝ። ወደ ሙዚቃው ሲገባ ግን ጠምጄ ያስኳቸው። ምን ብዬ ልንገርህ? በቃ ታክሲ ውስጥ የዘፈናቸው ተከፍቶ ስሰማ ቁርጠት ያመኛል። ሰውዬ ይችን ሴትዮ አፏን ልትዘጋልኝ ትችላለህ? አለበለዚያ መውረዴ ነው ብዬ በታክሲ ሾፌር ላይ ጮህ ያውቃለሁ። ያኔ እንደውም ብዙ ዘፋኞች አልነበሩም። አሁን ግን ጥምቀት ይመስል በነሸጠው ቁጥር ማንም እየተነሳ ይዘፍንብናል። ከመድረኩ የሚመጣው የሙዚቃ ድምፅ የምትናገረውን እንዳይውጥባት ወደ እኔ በጣም ተጠጋች። አሁንም ደረቷ ላይ ያሉትን የኩል ቀለም ያላቸው የተፈጥሮ ነጠብጣቦች፣ ከንፈሯ ላይ ያሉትን ደቃቅ ሀረጎች ማየት እችላለሁ። መኪና ስገዛ እንዴት ነው ደስ ያለኝ መሰለ ስትል ቀጠለች። ከዛም በኋላ የመረጡት ሙዚቃ ሰማለሁ፣ የማልፈልገውን ደግሞ ተዋለሁ ብዬ አሰብኩ። ታዲያ ብዙ ጊዜ ማንን ማዳመጥ ይመስላል? የራሽን አይደለም። ይህን ያክል ባለ ኢጎ አይደለሁም። ተቆጣች። ታዲያ የማንን ነው? ካሴት አውጥተህ በደንብ ያልተደመጡትን ሳስበው የማይደመጡትን ምክንያት እድል እንጂ ተሰጥኦ ማጣት አልነበረም። የእነሱን ዘፈን ስሰማ በቃ ከጥቃታቸው የተካፈልኩ ይመስለኛል። እቤት ከሆንኩ በጣም አስጩህ ያዘፍናቸዋለሁ። ጎረቤት ሁሉ ይስማ። ቢፈልግ ምን አባቱ ይሆናል። በፍቃዱ ዘፈን የሚወድ የለም። እንደ ሎቲ ጆሯቸው ላይ ተንጠልጥለው ስለሚውሉ ነው በግድ የምንሰማቸው። እየሰማኸኝ ነው? ያልተሰማኝ መስሏት በጣም ተጠጋች። በጣም ስለተጠጋችኝ እንድንነካካ ፈለኩ። እጆቿን ሰድጄ ዳሌዋ ላይ ማስቀመጥ አማረኝ፣ ግን ፈራው። የፍቅር ታሪኳን ያልነገረችን ሴት ዳሌ ጭፈራ ቤት ውስጥ መዳበስ ምን ውጤት እንደሚያስከትል እንደሚችል አላውኩም። ከጭፈራ ቤቱ ወጥተን ወክ እንድናደርግ ፈለኩ። ረጅም ተረካከዝ ጫማዎች ታዘወትር ነበር። አንድ ሁለቴ እንደተደናቀፈች ወለም ብሏት ያውቃል። ይሁን እንጂ ተረከዟን ማሳጠር አልፈለገችም። ወለምታዋንም ረዘም ለመኖር ሲባል የሚከፈል ዋጋ አድርጋ ቆጠረችው። ከእሷ ጋር ከተገናኘን በኋላ ጎን ለጎን የምንራመድበትን አጋጣሚ ብርቅ ያደረግኩት ወድጄ አይደለም። ትንሽ እንደተራመድ የሚያደናቅፋት አታጣም። ያኔ አይዞሽ እልና የጋሙ ክንዶችን ወደ ወገቧ ወደ ቂጧ ያለ ፍርሃት ልካለሁ። መንገዷን ገላዋን የመንካት መብት ፈጠረልኝ። ውድ አድማጮቼ በቀጣይ በክፍል 4 እስከምንገናኝ ሰላም ሰንብቱ።